አርዕስተ ዜና ጠቅላይ ምክር ቤቱ ከሞሮኮ ንጉስ መሐመድ ስድስተኛ የአፍሪካ ዑለማ ፋውንዴሽን ጋር በመተባበር ለ500 አቅመ ደካማ አባወራዎች የረመዳን አስቤዛ አከፋፈለ። የኢትዮጵያ ሀገራዊ ምክክር የዲሞክራሲ ባህልን በማዳበር ጠንካራ ሀገረ መንግስት የሚያንጽ ወሳኝ መድረክ ነው ተባለ። ሄዝቦላ በእስራኤል ተቋማት ላይ ጥቃት አደረሰ። ሙጅተባ አሊ ሐሚኒ የኢራን ጠቅላይ መሪ ሆነው መመረጣቸውን ኢራን ኢንተርናሽናልም ዘግቧል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የነጃሺ ቲቪ ተመልካቾች የነጃሺ መረጃችን ጀምሯል። ከመረጃዎቹ ጋር ኢማም መሐመድ ነኝ። ቀዳሚ ወዳደረግነው መረጃ ስናመራ ጠቅላይ ምክር ቤቱ ከሞሮኮ ንጉስ መሐመድ ስድስተኛ የአፍሪካ ዑለማ ፋውንዴሽን ጋር በመተባበር ለ500 አቅመ ደካማ አባወራዎች የረመዳን አስቤዛ አከፋፈሉ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከሞሮኮ ንጉስ መሐመድ ስድስተኛ የአፍሪካ ዑለማ ፋውንዴሽን ጋር በመተባበር ለ500 አቅመ ደካማ አባወራዎች የረመዳን አስቤዛ ድጋፍም አድርገዋል። ድጋፉ የጠቅላይ ምክር ቤቱ የልማት ክንፍ በሆነው የኢትዮጵያ ሙስሊሞች የልማት ኤጀንሲ በኩል የተከፋፈለ ሲሆን የዑለማ ፋውንዴሽን ድጋፍ ያደረገው አቅመ ደካሞች በረመዳን ጾም ሳይቸገሩ መንፈሳዊ ተግባራቸውን እንዲያከናውኑ ለማስቻል እንደሆነ ተገልጿል። በድጋፍ ስነ ስርዓቱ ላይ የተገኙት የጠቅላይ ምክር ቤቱ የልማትና ማህበራዊ ጉዳይ ዘርፍ ምክትል ፕሬዝዳንት ሼህ ሐሚድ ሙሳ ረመዳን የመንፈሳዊና የመተባበር ባህሪውን የላቀ መሆኑን በመጥቀስ ለአቅመ ደካሞች የተደረገው ድጋፍ ትልቅ አርአያነት ያለው ተግባር መሆኑንም ገልጸዋል። በኢትዮጵያ የሞሮኮ አምባሳደር ኔጃ አዮሎ መሐመዲ በበኩላቸው የኢትዮጵያና የሞሮኮ ሁለንተናዊ የትብብር ግንኙነት ተጠናክሮ መቀጠሉን ተናግረዋል። አምባሳደር ኔጃ አክለው መሰል በጎ ተግባራት በሁለቱ ሀገራት መካከል ያለውን ባህላዊና ኢኮኖሚያዊ ትስስር የበለጠ እንደሚያጠናክር እምነታቸው እንደሆነም ጠቅሰዋል። የኢትዮጵያ ሙስሊሞች የልማት ኤጀንሲ ዋና ስራ አስኪያጅ አቶ ጁዲያ ሰይድ በክፍፍል ስነ ስርዓቱ ላይ እንደገለጹት የሞሮኮ ንጉስ መሐመድ ስድስተኛ የአፍሪካ ዑለማ ፋውንዴሽን በቀጣይም በሰብአዊነትና ማህበራዊ አገልግሎት ዘርፍ ከፋውንዴሽኑ ጋር በቅርበት ይሰራል ብለዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከሞሮኮ ንጉስ መሐመድ ስድስተኛ የአፍሪካ ዑለማ ፋውንዴሽን ጋር ባለፈው ዓመት ተመሳሳይ ድጋፍ ማድረጉንም ይታወሳል። መረጃው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ህዝብ ግንኙነት ነው። ትውልድን ማዳን ሁላችንንም ይመለከተናል ሲሉ ዶክተር ኢብራሂም ሙሉሸዋ ገለጹ። ትላንት ረቡዕ ይመለከተኛል የሱስ ተጠቂዎችና የአእምሮ ህሙማን ማገገሚያ ማዕከል ባዘጋጀው የኢፍጣር መርሃ ግብር ላይ ከነጃሺ ቲቪ ጋር ቆይታ ያደረጉት ዶክተር ኢብራሂም ሙሉሸዋ ይመለከተኛል ትውልድን የማዳን ስራ እየሰራ ነው ብለዋል። በኢትዮጵያ በርካታ ወጣቶች በሱስ ሳቢያ ለአእምሮ ህመም ይጋለጣሉ ያሉት ዶክተር ኢብራሂም ሙሉሸዋ ወጣቱን ከሚያመክንና አስከፊ ልማድ ለመታደግ ሁሉም ሰው ኃላፊነቱን ሊወጣ ይገባል ብለዋል። አክለውም በተለይ ሙስሊሙ ማህበረሰብ ይመለከተኛል ሆኖ መሰል ተቋማትን በማገዝ በሱስ የተጠቁ ወጣቶችን እንዲታደግ ጥሪ አቅርበዋል። ይመለከተኛል በአዲስ አበባ ጦር ኃይሎች አካባቢ አዲስ የተከራየውን ባለ 8 ወለል ህንጻ ኡስታዝ አቡበከር አህመድና የድርጅቱ አመራሮችም መርቀው ከፍተዋል። ይመለከተኛል ትላንት ባዘጋጀው ልዩ የኢፍጣር መርሃ ግብር ላይ ከ700 በላይ በሱስ የተጠቁ ወገኖችና አእምሮ ህሙማን ወደ ቀድሞ ጤንነታቸው ለመመለስ እየሰራ መሆኑን ለነጃሺ ቲቪ ገልጿል። የድርጅቱ መስራችና ዋና ስራ አስኪያጅ ወይዘሮ ነኢማ ሙዛይን ይመለከተኛል ከ2000 በላይ በሱስ የተጠቁ ወገኖችን ከሱስ ተላቀው ለራሳቸው ሆነ ለቤተሰባቸው መትረፍ እንዲችሉ አድርገናልም ብለዋል። በኢፍጣር መርሃ ግብሩ ላይ ከ7000 በላይ በሱስ የተጠቁ ወጣቶች ድርጅቱን ለመቀላቀል እየጠበቁ መሆኑን በመግለጽ ወጣቶችን ለመታደግ ማህበረሰቡ ድርጅቱን እንዲደግፍም ጥሪ ቀርበዋል። ከግል ፍላጎት ይልቅ በጋራ ፍላጎታችን ላይ በማተኮር ለሰላምና መረጋጋት በጋራ እንቁም ተባለ። የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ በመደመር መንግስት እይታ የሃይማኖት መሪዎች ሚና በሚል መሪ ሀሳብ ከክልሉ የእስልምና እምነት አባቶችና መሪዎች ጋር የምክክር መድረክም አካሂደዋል። ርዕሰ መስተዳድሩ በውይይቱ ላይ እንደገለጹት የሀገራችን የታሪክ የቅርጽና የክብር እሴቶች መገኛ የሃይማኖት ተቋማት መሆናቸው ለሀገር መንግስት ግንባታና ለትውልድ ቀረጻ ያላቸውን ፋይዳ እጅግ የላቀ ነው ብሏል። ሃይማኖታችን አንድነታችንን አብሮነታችንና ሰላምን በማስተማር ረገድ ያላቸው ሚና ያነሱት አቶ አረጋ በተለይም የእስልምና እምነት መሪዎች ለክልሉና ለኢትዮጵያ መረጋጋት የሚያደርጉትን አስተዋጽኦ አጠናክረው እንዲቀጥሉም ጥሪ ቀርበዋል። የኢትዮጵያ ሀገራዊ ምክክር የዲሞክራሲ ባህልን በማዳበር ጠንካራ ሀገረ መንግስት የሚያንጽ ወሳኝ መድረክ ነው ተባለ። የኢትዮጵያ ሀገራዊ ምክክር የዲሞክራሲ ባህልን በማዳበርና ብሔራዊ መግባባትን በመፍጠር ጠንካራ ሀገረ መንግስት የሚያንጽ ወሳኝ መድረክ መሆኑን ምሁራን ገለጹ። የኢትዮጵያ ሀገራዊ ምክክር ኮሚሽን በተሰጡ ተጨማሪ የ8 ወራት የስራ ጊዜ ቀሪ የምክክር ምዕራፎችን እንዲቋጩ ሁሉም ዜጋ የድርሻውን ሊወጣ እንደሚገባ መክሯል። ምሁራኑ ከኢዜጋ ባደረጉት ቆይታ ሀገራዊ ምክክር ብሔራዊ መግባባትን መፍጠሪያ መሳሪያ
መሳሪያ መሆኑን በርካታ ሀገራት ተግባብተው ውጤት ማምጣታቸውንም ገልጸዋል። ምሁራኖቹ ሀገራዊ ምክክር ዜጎች የሚያነሷቸው ሀሳቦችን በሰላማዊ መንገድ በምክክር የመፍታት ባህልን የሚያዳብር ከመሆኑ ባለፈ በሀገራቸው ጉዳይ ትርጉም ያለው አስተዋጽኦ እንዲያበረክቱ የሚያስችል ነው ተብሏል። በዜጎች መካከል መተማመንን ለማዳበር ዲሞክራሲያዊ እሴቶችን እንዲያስቡ የሚያደርግ መሆኑን ጨምረውም ተናግረዋል። ወደ ውጪ መረጃችን ስናመራ ሄዝቦላ በእስራኤል ተቋማት ላይ ጥቃት አደረሰ። የሄዝቦላ በእስራኤል ወታደራዊና የመካከለኛ ተቋማት ላይ የድሮን ጥቃት ማድረሱም ተገልጿል። የሊባኖስ ታጣቂ ቡድን ሄዝቦላ ሐሙስ ዕለት ማለዳ ላይ በሰሜን እስራኤል በሚገኙ ስትራቴጂካዊ ወታደራዊና የመከላከያ ኢንዱስትሪ ማዕከላት ላይ ድንገተኛ የድሮን ጥቃት መፈጸሙን አስታውቋል። የሄዝቦላ ባወጣው ይፋዊ መግለጫ በሁለት ቁልፍ ቦታዎች ላይ ብዛት ያላቸው ድሮኖችን ጥቅም ላይ ማዋሉንም ገልጸዋል። ቡድኑ ጥቃቱን የፈጸመው እስራኤል በሊባኖስ ላይ ለምታካሄደው ተከታታይ የአየር ድብደባ ምላሽ ለመስጠት መሆኑንም አስታውቋል። ሄዝቦላ ከቅርብ ሳምንታት ወዲህ የላቁ የጦር መሳሪያዎችን መጠቀም መጀመሩን የገለጸ ሲሆን አሁን ጥቃቱ ግጭቱ ከተጀመረ ወዲህ እጅግ ጠንካራ እንደሆነ አናዶሉ የዜና ወኪልም ዘግቧል። የአሁኑ ጥቃት የተፈጸመው በቀጠና ያለው ውጥረት ከፍተኛ ደረጃ ላይ በደረሰበት ወቅት እንደሆነ ተገልጿል። የአሜሪካና እስራኤል ጥምር ጦር በኢራን ላይ በፈጸመው ጥቃት የኢራኑ ከፍተኛ መሪ አሊ ሐሚኒ መገደላቸውን ተከትሎ የከረረ በቀል ዛቻ እየተሰማ ይገኛል። እስካሁን ድረስ የእስራኤል መከላከያ ሰራዊት ስለ ጥቃቱ የሰጠው ይፋዊ መግለጫ ግን የለም። በሊባኖስና በእስራኤል ድንበር ላይ በየቀኑ የሚለዋወጡ የተኩስ ልውውጦች ግጭቱ ወደ ሰፊ ቀጠናዊ ጦርነት ሊያመራ ይችላል የሚል ከፍተኛ ስጋት በዓለም አቀፍ ማህበረሰብ ዘንድም ፈጥሯል። የኦማን የውጭ ጉዳይ ሚኒስተር አስቸኳይ የሰላም ጥሪ ያቀረቡ። የኦማን የውጭ ጉዳይ ሚኒስተር በድር አልቡሰይድ በመካከለኛ ምስራቅ እየተካሄደ ያለው ጦርነት በአስቸኳይ እንዲቆም በድጋሚ ጥሪ አቅርቧል። ሚኒስተሩ በሀገራቸው በጦርነት ምክንያት በግዛቷ ውስጥ የሚገኙ የውጭ ሀገራት ዜጎች ወደ ሀገራቸው ለመመለስ የበኩላቸውን ድርሻ እንደምትወጣም አስታውቋል። ሚኒስተሩ በኤክስ ገጻቸው ላይ ባስተላለፉት መልእክት የኦማን መንግስት ከሌሎች ሀገራት መንግስትና ከአየር መንገዶች ጋር በመተባበር በዜጎች በሰላም ወደ ቤታቸው የሚመለሱበትን የበረራ መርሃ ግብር እያዘጋጀ መሆኑን ገልጿል። የየትኛውንም አይነት ፓስፖርት የያዙ ሁሉንም እንረዳለን በማለት የሰብአዊነት ድጋፍ አድሎ የሌለበት መሆኑን አልጀዚራ ዘግቧል። ማንኛውም የዓለም ዜጋ በሰላምና በደህንነት የመኖር ሰብአዊ መብት እንዳለው አሳስቧል። ይህ ጦርነት አሁንም ይቁም በማለት ዓለም አቀፍ ማህበረሰቡ ግጭቱን እንዲያስቆምም ጠይቀዋል። የነጃሺ መረጃችን አሁን እንደቀጠለ ነው። ሙጅተባ አሊ ሐሚኒ የኢራን ጠቅላይ መሪ ሆነው መመረጣቸውን የኢራን ኢንተርናሽናል ዘግቧል። እስራኤል በኢራን ላይ በፈጸመችው የመጀመሪያው ቀን ጥቃት ተገድለዋል ያለቻቸው ሙጅተባ አሊ ሐሚኒ የኢራን ጠቅላይ መሪ ሆነው ተመርጠዋልም ተብሏል። ኢራን ኢንተርናሽናል ባወጣው ዘገባ ሙጅተባ የአባታቸውን ቦታ ተክተው እንዲሰሩ የተመረጡ የአብዮቱ ዘብ ከፍተኛ ግፊት ነው ብለዋል። ሙጅተባ አሊ ሐሚኒ የኢራን ጠቅላይ መሪ ሆነው መመረጣቸው በርካታ ዓለም አቀፍ ሚዲያዎች ቢዘግቡትም ኢራን እስካሁን በይፋ አላረጋገጠችም። ትላንት ረቡዕ ከኒውዮርክ ታይምስ ጋር ቆይታ ያደረጉት አንድ የኢራን ባለስልጣን የኢራን አልቃኢዳ ጉባኤ የአሜሪካና እስራኤልን ጥቃት በመፍራት መሰብሰብ አለመቻሉን ገልጸው አብዮታዊ ዘብ ሙጅተባ አሊ ሐሚኒ መመረጣቸው ለደህንነታቸው ሲባል ይፋ ለማድረጉንም ገልጸዋል። አልጀዚራን ጨምሮ ሌሎች ምንጮች ሙጅተባ አሊ ሐሚኒ የኢራን ጠቅላይ መሪ ሆነው መሾማቸውን ትክክለኛ መረጃ ይሆናል ወይ ብሎም ገልጸዋል። በተያያዘም የቀድሞ የኢራን ፕሬዝዳንት አህመዲነጃድ በህይወት መኖራቸው ተገለጸ። በእስራኤልና አሜሪካ ተገድለዋል የተባሉት መሐመድ አህመዲን በጥቃቱ አለመጎዳታቸውን የኢራን የሀገር ውስጥ ሚዲያዎችም ዘግበዋል። ስፔን የአሜሪካ ወታደራዊ ፍላጎት እንደማትቀበል ገለጸች። የስፔኑ ጠቅላይ ሚኒስተር በሀገራቸው በመካከለኛ ምስራቅ ለሚቀሰቀሰው ጦርነት ጭፍን ተከታይ እንደማትሆን የአሜሪካ ወታደራዊ ፍላጎት እንደማታስተናግድ በይፋ አስታውቃለች። ጠቅላይ ሚኒስተሩ ይህንን ያሉት በኢራንና በእስራኤል በአሜሪካ መካከል ያለውን ውጥረት በተመለከተ ወቅታዊ መረጃ ነው። ሳንቼዝ በቪዲዮ ባስተላለፈው መልእክት ስፔን ለማንኛውም አይነት ጦርነት አይሆንም የሚል ግልጽ አቋም እንዳላትም አረጋግጧል። ጦርነት ዓለምን ይበጠብጣል፣ ደህንነትን ያልተጠበቀ ከማድረግ ውጪ ያመጣው ፋይዳ እንደሌለ አስረድቷል ሲል ቲአርቲ ወርልድ ዘግቧል። የበቀል እርምጃ በመፍራት ብቻ ለዓለም ጎጂ በሆኑ ድርጊቶች ላይ ተባባሪ አንሆንም ሲሉ አያይዘውን ገልጸዋል። በማድሪድና በዋሽንግተን መካከል ያለው ዲፕሎማሲያዊ ግንኙነት በአሁኑ ወቅት ከፍተኛ ውጥረት ውስጥ ይገባልም ተብሏል። ለዚህኛውም ዋነኛ ምክንያት ደግሞ ስፔን የአሜሪካ ጦርነት በግዛቷ ላይ የሚገኙ ወታደራዊ ካምፖች በኢራን ላይ ጥቃት ለመሰንዘር እንደማይጠቀሙባቸው መከልከሏን አያይዞ ነው። የስፔን የውጭ ጉዳይ ሚኒስተር ሆሴ ማኑኤል በአሜሪካ ስፔን
በስፔን ለመተባበር ተስማምታለች ስትል ያሰራጨችው መረጃ በፍጹም ውሸት እንደሆነ አያይዘው ገልጸዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ስፔን ካልተባበረች ማንኛውም የንግድ ልውውጥ አቋርጣለሁ የሚል ማስጠንቀቂያ ቢሰጡም የስፔን መንግስት ግን አቋሙ በአንድ ነጥብ እንኳን እንደማይቀይርም አስታውቋል። በአሁኑ ወቅት የስፔን ጦር በክልሉ የሚገኙ ዜጎችን ለማስወጣት ዝግጅት ማጠናቀቁን የገለጹት ሳንቼዝ ሀገራቸው በወሰደችው በራስ የመተማመንና የሞራል ጥንካሬ ኩራት እንደሚሰማቸውም ገልጸዋል። ለሰዓቱ ያዝንላችሁ መረጃ ይሄን ይመስል ነበር። ቀጣይም ወደ ቢዝነስ መሰናዷችን እናምራለን። ዙበይዳ ሐሰን እንደሚከተለው ታቀርበዋለች። አዋሽ ባንክ በአዋሽ ኢህላስ የባንክ አገልግሎት ከ3.6 ሚሊዮን በላይ ደንበኞችን ማፍራት መቻሉ ተነግሯል። አዋሽ ባንክ የማህበራዊ ኃላፊነቱን በመወጣት በሀገራችን 14 ከተሞች ከአዋሽ ለወዳጅ የተሰኘ የኢፍጣር መርሃ ግብር አካሂዷል። በዚህም በአዲስ አበባ በተካሄደው የኢፍጣር መርሃ ግብር ላይ አዋሽ ባንክ በአዋሽ ኢህላስ የባንክ አገልግሎት ያስመዘገባቸው ስኬቶች ተነግረዋል። አዋሽ ባንክ ካሉት 1005 ቅርንጫፎች መካከልም ከ3.6 ሚሊዮን በላይ ደንበኞችን በአዋሽ ኢህላስ ማፍራት መቻሉን የተነገረው አዋሽ ባንክ አነስተኛና መካከለኛ ኢንተርፕራይዞችን በመደገፍ ወጣቶችን በስራ ለማበረታታትና መካከለኛ ደረጃ ንግዶችን በፋይናንስ ለማጠናከር በወለድ ነጻ የፋይናንስ አገልግሎት ብቻ ከ27 ቢሊዮን ብር በላይ የሐላል ፋይናንስ አገልግሎት ማቅረብ መቻሉን ባንኩ አስታውቋል። በተጨማሪም ባንኩ ማህበራዊ ኃላፊነቱን በመወጣት በመላው ሀገራችን በ52 ከተሞች ለ2600 አባወራዎች፣ አረጋውያንና አነስተኛ ገቢ ለሚያገኙ ወገኖች የአይነትና የገንዘብ ድጋፍ ማድረጉም ተገልጿል። አዋሽ ባንክ በአዲስ አበባ ባካሄደው የመዝጊያ ኢፍጣር ፕሮግራም ላይ የተለያዩ ድጋፍ የሚያስፈልጋቸው ወገኖችን ለሚረዱ ለ7 የበጎ አድራጎት ተቋማት 25 ሚሊዮን ብር ልገሳ አድርጓል። በባንኮች መካከል የተደረገው የገንዘብ ገበያ 2 ትሪሊዮን ብር ማለፉ ተነግሯል። በባንኮች መካከል የገንዘብ ገበያ አጠቃላይ የግብይት መጠን 2 ትሪሊዮን ብር በማለፍ አዲስ ታሪካዊ ምዕራፍ መመዝገቡን የኢትዮጵያ የሰነደ መዋለ ንዋይ ገበያ አስታውቋል። ገበያው በጥቅምት ወር 2017 ዓመት ስራ ከጀመረ በኋላ የመጀመሪያው 1 ትሪሊዮን ብር የግብይት መጠን ያሳካው መስከረም 16 ቀን 2018 ዓመት ነበረ። ይሁን እንጂ ባለፉት 5 ወራት ውስጥ በታየው መነቃቃት የግብይት መጠኑ በእጥፍ አድጎ ዛሬ ላይ ከ2 ትሪሊዮን ብር በላይ ደርሷል ነው የተባለው። እንደ ገበያው መግለጫ ከሆነ ይህ ስኬት በኢትዮጵያ የፋይናንስ ተቋማት መካከል ያለውን መተማመን እየጎለበተ መምጣቱንና የገበያውን ጥልቀት እየጨመረ መሆኑን የሚያሳይ ማረጋገጫ ነው ተብሏል። በቅርብ ሳምንታት ውስጥ የታየው የግብይት እንቅስቃሴ ከፍተኛ እንደነበረ የተገለጸ ሲሆን ከየካቲት 16 እስከ 20 ቀን 2018 ዓመት ባለው ሳምንት ብቻ 125 ግብይቶች መከናወናቸው ተነግሯል። በዚህ ሳምንት ውስጥ በአንድ ጀንበር የብድር አገልግሎቱ ብቻ 87.4 ቢሊዮን ብር የሚጠጋ ገንዘብ የተዘዋወረ ሲሆን ይህም በገበያው ታሪክ ከፍተኛ ሳምንታዊ ክንውን ሆኖ ተመዝግቧል ብሏል ዘገባው። የቡና አምራቾችና አቅራቢዎች በእጃቸው ያለውን የቡና ምርት በፍጥነት ወደ ገበያ ሊያቀርቡ ይገባል ተብሏል። የቡና አምራቾችና አቅራቢዎች በእጃቸው ያለውን የቡና ምርት በፍጥነት ወደ ገበያ ሊያቀርቡ ይገባል ያለው የኢትዮጵያ ቡናና ሻይ ባለስልጣን ነው። የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር የሆኑት ዶክተር አዱኛ ደበላ የዓለም አቀፍ የቡና ገበያ ሁኔታና የኢትዮጵያ ቡና ወቅታዊ ጉዳዮችን አስመልክቶ በዛሬው ዕለት መግለጫ ሰጥተዋል። በዚህም ባለፉት 2 ወራት የቡና ዋጋ በዓለም አቀፍ ደረጃ በእጅጉ እየቀነሰ መምጣቱንም ተናግረዋል። የባለስልጣኑ ዋና ዳይሬክተር ዶክተር አዱኛ ደበላ ባለፉት 5 ዓመታት በመጠንና በጥራት የተሻለ ቡና ለዓለም ገበያ በማቅረብ የተሻለ ገቢ መገኘቱንም ተናግረዋል። የቡና እሴት ሰንሰለትን ማሳጠርና ምርትና ምርታማነትን ማሳደግ የሚያስችሉ ተግባራት መከናወናቸውን ጠቁመው በዘንድሮ በጀት ዓመት 1.5 ሚሊዮን ሜትሪክ ቶን ቡና መመረት መቻሉን ተናግረዋል። በተጨማሪም በዓለም ላይ ያለው የቡና ዋጋ በእጅጉ እየቀነሰ ስለሆነ የቡና አምራቾችና አቅራቢዎች በእጃቸው ላይ ያሉ ቡና ምርቶችን በፍጥነት ለገበያ ማቅረብ እንዳለባቸውም አሳስበዋል። በመጨረሻም ወደ ጤና መረጃችን ስናመራ ሙስጠፋ መሐመድ ያዘጋጀውን ሀያት ሰኢድ እንደሚከተለው ታቀርብልናለች። በባዶ ሆድ ውሃ መጠጣት አንጀትን በማጽዳት ለሰውነታችን ጠቃሚ የሆኑ የተለያዩ ንጥረ ነገሮችን በቀላሉ እንዲመጥ ይረዳናል። አዲስ የደምና የጡንቻ ሴሎች እንዲመረቱ ያደርጋል። ክብደትን ለመቀነስ በጣም ጠቃሚ ነው። ጠዋት ከእንቅልፎ ሲነሱ ቀዝቃዛ ውሃ መጠጣት ሜታቦሊዝምን ያፋጥናል። ሲያዩት የሚያምርና ጤናማ የሆነ ቆዳ እንዲኖረን ያደርጋል። ውሃ በደም ውስጥ የሚገኙ መርዛማ ነገሮችን ጠራርጎ በማስወጣት ቆዳችን ንጹህ፣ ለስላሳና አንጸባራቂ እንዲሆን ያደርገዋል። የሊምፍ ስርዓታችን የተመጣጠነ እንዲሆን ያደርጋል። እነዚህ እጤዎች የዕለት ተዕለት ተግባራችንን በትክክል እንድንወጣ፣ የሰውነታችንን ፈሳሽ የተመጣጠነ እንዲሆንና ኢንፌክሽንን እንድንዋጋ ይረዱናል። በአሁኑ ጊዜ ከወደ ጃፓን የመጣ አዲስ ልምድ አለ። ጃፓኖች በሚመገቡበት ጊዜ ትኩስ ሻይ ይጠጣሉ። ይህም ምንም የጎንዮሽ ጉዳት የሌለው ሕክምና ሲሆን ይህ ሕክምና ከጠዋት ጀምሮ ቀኑን ሙሉ በተወሰነ የጊዜ ልዩነት ውስጥ ውሃ መጠጣትን ያካትታል። ይህም ሕክምና በሚጀምሩበት ሰሞን በተደጋጋሚ ሽንት መሽናት የሚያጋጥም ሲሆን በጃፓን የሕክምና ማህበር ከብዙ በሽታዎች የመፈወስ አቅሙ 100% መሆኑ ተረጋግጧል። ከእነዚህም በሽታዎች መካከል የራስ ህመም፣ አጠቃላይ የሰውነት ህመም፣
የልብ ህመም፣ አርትራይተስ፣ ለፈጣን የልብ ምት፣ ለሚጥል በሽታ፣ ለአስም፣ ቲቢ፣ መንጋጋ ቆልፍ፣ ለኩላሊትና ሽንት በሽታ፣ ማስመለስ፣ ጨጓራ፣ ተቅማጥ፣ ለሆድ ድርቀት፣ ለሁሉም የአይን በሽታ፣ ለካንሰርና የወር አበባ ችግር፣ ለጆሮ አፍንጫና ጉሮሮ ህመሞች ፈውስ መሆኑን አረጋግጧል። ምግብ በምንመገብበት ጊዜ ቀዝቃዛ ውሃ መጠጣት የራሱ የሆነ የጎንዮሽ ጉዳቶች አሉት። በተመገቡት ምግብ ውስጥ የሚገኘው ዘይት እንዲወፍር ያደርገዋል። ይህ ማለት የምግብ ስልቀጣ ስርዓትን ከማዘግየቱ በተጨማሪም ምግብን ከሚፈጨው አሲድ ጋር ግጭት ይፈጥራል። አንጀታችንም ምግብን በፍጥነት ይመጣቸዋል፣ ወደ ስብ ወይም ፋት ይቀይራቸዋል። ስለዚህ ከምግብ በኋላ ያልቀዘቀዘ ወይም ትንሽ ለብ ያለ ውሃ ወይም ሾርባን ይጠቀሙ። ለሰዓቱ ያዝንላችሁ መረጃ ይሄን ይመስል ነበር። ከመረጃዎቹ ጋር ኢማም መሐመድ ነበርኩ። ሰላም አለይኩም ወራህመቱላሂ ወበረካቱ።